በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች ምእመናንና ምእመናት በእግዚአብሔር ስም እንደምን አላችሁ? አሜን። አምላካችን እግዚአብሔር በያላችሁበት የዓለም ክፍልና ጥግ ጋሻ መከታ ጥላ ከለላ ሆኖ በምሕረቱ ይጠብቃችሁ። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ፣ እንደ ፍቅሩ፣ እንደ ይቅርታው፣ እንደ መጋቢነቱ ብዛት በዕድሜያችን ላይ ይችን የዛሬዋን አዲስ ቀን ስለጨመረልን ለአባታችንና ለአምላካችን ለእግዚአብሔር ክብር ምስጋና ለዘላለም ይሁን። እበው ቤተከ ምስለ መባእየ፣ ስለቴን ይዤ ወደ ቤተ መቅደስህ እገባለሁ። ወኡብጻቴ ዘነበብኩ በአፉየ፣ በአንደበቴ የተናገርኩትን ብጻቴን ስለቴንም እሰጣለሁ። ዘእብየ በከናፍረ ያመም እንዳብየየ፣ በመከራዬና በችግሬ ጊዜ ይህን እሰጣለሁ ብዬ የተሳልኩትን ስለቴን ይዤ ወደ ቤተ መቅደስ እመጣለሁ። ይህንን የተናገረው ልበ አምላክ ክቡር ዳዊት ነው። መዝሙር 65 በቅንፍ 66 ቁጥር 13 እና 14 ስለቴን ይዤ በችግሬ ጊዜ፣ በሐዘኔ ጊዜ፣ ተስፋ በመቁረጤ ጊዜ፣ በመከራዬ ጊዜ፣ ሰዎች እኔን የተግዳሮት ቃል በሚናገሩበት ጊዜ የተሳልኩትን ስለቴን ይዤ ወደ ቤተ መቅደስህ እመጣለሁ። ሐናና ኢያቄም እግዚአብሔር ልጅ ቢሰጣቸው ወንድ ልጅ ቢሆን ለቤተ እግዚአብሔር እንደሚሰጡት በቤተ እግዚአብሔር እግዚአብሔርን በክህነት አገልግሎት እያገለገለ እንዲኖር ለእግዚአብሔር እንደሚሰጡት፣ ሴት ልጅም ደግሞ እግዚአብሔር ቢሰጣቸው መሶበ ወርቅ እየሰፋች ግምጃ እየፈተለች ለእግዚአብሔር ቤት አገልግሎት እንድትሰጥ ለእርሱ ለእግዚአብሔር እንደሚሰጧት ተሳሉ። እግዚአብሔርም እነሆ ልመናቸውን ሰምቶ ልጅን ሰጣቸው። ያና ማኅፀን ፍሬ አፈራ። እናም ከፍጡራን በላይ ከፈጣሪ በታች የሆነች እጅግ የተቀደሰችና እጅግ የከበረች ሰማይና ምድርን የምታስታርቅ፣ ሰማይ ወደ መሬት ዝቅ የሚልባት፣ ምድር ደግሞ ወደ ሰማይ ከፍ የሚልባት፣ አምላክ ሰው የሚሆንባት፣ ሰው አምላክ የሚሆንባት እጅግ የተቀደሰች ልጅን ወለዱ። ስሟንም ማርያም አሏት። ማርያም ማለትም የእግዚአብሔር ስጦታ ማለት ነው። እግዚአብሔር ነው የሰጣቸው። የትኛውንም ልጅ የሚሰጠው እግዚአብሔር ነው። እናም ለማሳጠር ያህል 3 ዓመት ሲሆናት ስለታችን ጊዜው እየደረሰ ነው። ይቺ ልጅ 3 ዓመት ሆናት። አፏ እህል ሳይለምድ ወዷም ዘመድ ሳይወድ ወስደን ለቤተ እግዚአብሔር እንስጣት ብለው ተስማምተው ብዙ መባ ይዘው እሷንም ይዘው ወደ ኢየሩሳሌሙ ቤተ መቅደስ ሄዱ። በዘመኑ የነበረው ሊቀ ካህናት ዘካርያስ ይባላል። ተቀበለን አሉት። እሱም እኔ ከእናቷ አቅፍ ተለይታ የማታቅ የእናትና የአባቷን ጠረን የለመደች ጠንካራ ምግብ መብላት የማትችል ብላቴና ተቀብዬ ብቻዬን ምን አደርጋታለሁ? በዚህ ቤተ መቅደስስ ምን መግባታለሁ? ሊቃነ ካህናቱ፣ አይሩገ እስራኤል፣ ምሁራነ ኦሪቱ፣ ሕዝቡ ይሰብሰብና ስለ ምግቧ ይመከር ይዘከር ብሎ ደወለ አስደወለ፣ መለከት አስነፋ። አይሩገ እስራኤል፣ ምሁራነ ኦሪት፣ ሕዝበ እስራኤል፣ ሊቃውንቱ፣ ጸሐፊያኑ ተሰበሰቡ። ሊቀ ካህናት ዘካርያስም በዛ በተቀደሰው ጉባኤ መካከል ቆሞ አፏ ጠንካራ እህል ያለመደ ከእናቷ እቅፍ ተለይታ የማታቅ የ3 ዓመት ብላቴና በስለት መታለችና እናንተ እንድትሰበሰቡ ያደረግኩት ስለዚህች ብላቴና በዚህ ቤተ መቅደስ እንዴት ምን እየተመገበች እንደምትኖር ተወስኑ ዘንድ ነው ብሎ ጉባኤውን ለውይይት ሲከፍት የእግዚአብሔር መልአክ ቅዱስ ፋኑኤል
ህብስት ሰማያዊና ጽዋዕ ሰማያዊ ይዞ እነሆ በዚህ በተቀደሰው ጉባኤ ላይ ረቦ ታየ። ሊቀ ካህናት ዘካርያስም እግዚአብሔር ስሙ የተመሰገነ ይሁን፣ ዛሬስ በዚህ ሰፊ ጉባኤ መካከል ሀብቴንና ክብሬን ሊገልጽልኝ ነው መሰለኝ ብሎ አደግድጎ ሊቀበል ሲቀርብ የእግዚአብሔር መልአክ ቅዱስ ፋኑኤል ወደ ሰማይ ተመለሰ። አይ ለእኔ አይደለም ብሎ ምክትል ነበረውና ምክትሉን እስኪ አንተ ቅረብ አለው። ምክትሉም ሲቀርብ እንደዚሁ የእግዚአብሔር መልአክ ፋኑኤል ወደ ሰማይ ተመለሰ። አይ ለእኛ አይደለም አሉ። እንደዚሁ አይሩገ እስራኤል ሽማግሌዎቹ፣ ምሁራኑ በየተራ ቀረቡ። የእግዚአብሔር መልአክ ወደ ሰማይ ተመለሰ። በመጨረሻም ሐና ምናልባት ለዚህች ሕፃን የወረደ የእግዚአብሔር መልአክ ይሆናል፣ እስኪ ከጉባኤው መካከል ወጣ በይና ለብቻዋ ትተሻት ተመለሽ አሏት። ቅድስት ሐናም ሕፃን ማርያምን ከጉባኤው መካከል አውጥታ ባዶ ስፍራ ላይ አድርጋት ስትመለስ ሕፃን ማርያምም ድክ ድክ እያለች እናቷ ቅድስት ሐናን ስትከተል የእግዚአብሔር መልአክ ቅዱስ ፋኑኤል ወርዶ አንድ ክንፉን ጋርዶ አንድ ክንፉን አንጥፎ ህብስተ ሰማያዊና ጽዋዕ ሰማያዊ መግቧት ወደ ሰማይ አረገ። አዎ በአንድ ክንፉ ጋረዳት። አንቺ ከሰው ልጆች በእጅጉ የተለየሽ ነሽ፣ ከአያቶችሽ ከቅድመ አያቶችሽ ከሰው ዘሮች የተለየሽ ነሽ። የእግዚአብሔር መንፈስ ከእናትሽ ማኅፀን ጀምሮ ከክፉ ከኃጢአት ከበደል ከመላት ኃጢአት ከጥንተ አብሶ የጠበቀሽ እጅግ የተቀደስሽ እጅግ የተለየሽ ከፍ ከፍ ያለ ክብር ያለሽ ነሽ ሲላት ከመሬት ከፍ አደረጋት። እነሆ ክብርሽ ሰማያዊ ነው፣ ምድራዊ አይደለም። ጸጋሽ ሰማያዊ ነው፣ ሀብተሽ ሰማያዊ ነው ሲላት ነው። እናም ይህ የተቀደሰ ጉባኤ ይህንን አየ፣ እግዚአብሔርን አመሰገኑ። እግዚአብሔር መቼስ የማይጨርሰውን አይጀምረውም። የምግቧን ነገር እሱ ይዞታል፣ እሱ ይመግባታል ብለው ጉባኤውን በጸሎት ዘግተው ወደ የቤታቸው ሄዱ። ከዛ ጊዜ እሷንም በቤተ መቅደስ አኖሯት። ከዛ ጊዜ ጀምሮ ለ12 ዓመት ሙሉ መላእክት ህብስተ ሰማያዊ ጽዋ ሰማያዊ እያመጡ ሲመግቧት ኖሩ። ከመዘነበርኪ ውስተ ቤተ መቅደስ እንዘትናዘዝ ይማበ መላእክት 12 ዓመት እንዘትናዘዝ ይማበ መላእክት። እነሆ 12 ዓመት ሙሉ በቅዱሳን መላእክት እየተጽናናሽና እየተረጋጋሽ በቤተ መቅደስ ኖርሺ። መላእክትም ዞትር ሁል ጊዜ ህብስተ ሰማያዊና ጽዋ ሰማያዊ እያመጡ ሲመግቡሽ ኖሩ ብሎ ቅዱስ ያሬድ አንቀጸ ብርሃን በተባለ ድርሰቱ ላይ አወድሷታል። መላእክት ሲያመሰግኗት በዙሪያዋ ከበው በአማን ውድስት አንቲ በአማን ብፅዕት አንቲ እህትነ ነያ እያሉ ሲያመሰግኗት ኖሩ። በእውነት አንቺ ንዕድ ነሽ፣ ክብርት ነሽ፣ የተባረክሽ የተመሰገንሽ ነሽ፣ በምድር ያለሽ የእኛ የመላእክት እህታችን አንቺ ነሽ እያሉ ሲያመሰግኗት ኖሩ። በንጽህና በቅድስና ቅዱስ 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 ብላ እግዚአብሔርን በማመስገን መላእክትን ትመስላቸዋለች። እመቤታችን ከሰው ወገን የተገኘች ምድራዊት ኪሩብ ናት፣ ምድራዊት መልአክ ናት። ሰማያዊት ድንግል ሰማያዊት ሴትም ነች እና እንደ መላእክት በንጽህና በቅድስና ጸንታ የእግዚአብሔር በጎ ፈቃድ በእርሷ ላይም ሲከናወን ስለኖረ እንደ መላእክት ቅዱስ 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 እያለች እግዚአብሔርን ስታመሰግነው ስለኖረች እህታችን በምድር ድንግል ማርያም አለች እያሉ ሲያመሰግኗት ኖሩ። ሐናና ኢያቄም እጅግ የሚወዷት ልጃቸው ድንግል ማርያምን ለሚወዱት ለእግዚአብሔር ሰጡ። የምንወዳትን ነፍሳችንን ለምንወደው ለአምላካችን ለእግዚአብሔር ልንሰጥ ይገባል። ከእግዚአብሔር ይልቅ በዚህ ዓለም የምንወደው አንዳች ነገር ሊኖር አይገባም። መድኃኒታችን ኢየሱስ ክርስቶስ ሊቀ ሐዋርያት ቅዱስ ጴጥሮስን ከነዚህ ይልቅ እጅግ አብልጠህ ትወደኛለህን አለው። በዚህ ዓለም ካሉት ይወደዳሉ ይከበራሉ ተብለው ከሚጠሩና ከሚታሰቡ ነገሮች ይልቅ አብልጠህ ትወደኛለህን አለው።
ከቤተሰብ፣ ከልጆች፣ ከሚስት፣ በዚህ ዓለም ካለ ከስልጣን፣ ከገንዘብ፣ ከነዚህ ሁሉ ይልቅ አብልጠ ትወደኛለህ ሲለው እንደምወድ አንተ ታውቃለህ ጌታ ሆይ ብሎ መልሶለታል። እናም ሐናና ኢያቄም እጅግ የሚወዷትን እጅግ የሚሳሱላትን አንዲት ልጃቸውን እጅግ ለሚወዱት ለእግዚአብሔር አሳልፈው ሰጡ። እሱ እንደሚያሳድጋት እሱ እንደሚባርካት በእርሱ ስላመኑ ነው። እኛም እጅግ የምንወዳት ነፍሳችንን እጅግ ለምንወደን እጅግ ለምንወደው ለአምላካችን ለእግዚአብሔር አሳልፈን ልንሰጣት ይገባል። እግዚአብሔር አይጥለንም፣ እግዚአብሔር ነፍሳችንን አይጥላትም እና በቤቱ በቤተ መቅደስ አሳደጋት። እሷ የዘላለም መቅደስ ስትሆን በመቅደስ ኖረች፣ በመቅደስ አደገች። ሴቶች ሊሰሩት የሚገባውን ስራ ሁሉ እየሰራች በቅንነት በጸና እምነት ደግሞም እነሆ በንጽህና በቅድስና ጸንታ እግዚአብሔርን በማገልገል በእግዚአብሔር ቤት አደገች። እግዚአብሔር ቅድስት ድንግል ማርያምን በቤቱ አሳደጋት። እግዚአብሔር አስተማራት፣ እግዚአብሔር አበረታት፣ እግዚአብሔር አጸናት። ወላጆቿ የሞቱት እሷ ቤተ መቅደስ በገባች በ5 ዓመት ወይም በተወለደች በ8 ዓመቷ ነው። እግዚአብሔር እናትም አባትም ዘመድም ሆናት። እግዚአብሔር አምነን ወደ እርሱ ከሄድን እግዚአብሔር ሁለንተናችን ሆኖ ያኖረናል። እግዚአብሔር ያሳድጋል፣ እግዚአብሔር ያሰፋል፣ እግዚአብሔር ይባርካል፣ እግዚአብሔር ከሁሉ ይጠብቃል። ከሁሉ ጠብቆ እግዚአብሔር በቤቱ አሳደጋት። አዎ እናቱ እንድትሆን አስቀድሞ የወሰነ ቢሆንም እነሆ በቤተ መቅደሱ አሳደጋት። በቤተ መቅደሱ በመላእክት እየጠበቀ ቅዱሳን መላእክት በዙሪያዋ ከበው አንድም ቀን ከሷ ሳይለዩ ቅዱስ ሚካኤል፣ ቅዱስ ገብርኤል በቀኟና በግሯ ሌሎች እልፍ አእላፋት መላእክት በዙሪያዋ በእግዚአብሔር ቤተ መቅደስ አማናዊ ቤተ መቅደስ የሆነችው ድንግል ማርያምን እያመሰገኗት ኖሩ። ምግቧ ሰማያዊ ሆነ ማለት ጸጋዋ ክብሯ ሰማያዊ ሆነ ማለት ነው። መጠጧ ሰማያዊ ሆነ ማለት ምስጋናዋ እንደ መላእክት ቅዱስ 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 የሚል ሆነ ማለት ነው። ሐሳቧ ሰማያዊ ሆነ፣ ክብሯ ሰማያዊ ሆነ። በዚህ ዓለም የምታስበው አንዳች ነገር አልነበራትም። በእግዚአብሔር ቤት ንጽህናንና ቅድስናን ተጎናጽፋ ነው የኖረችው። እግዚአብሔር ማሳደግ ይችላል። እግዚአብሔር መቀበል ይችላል። ከሐናና ከኢያቄም እቅፍ እግዚአብሔር በቤቱ ተቀበላት፣ ደግሞም ማሳደጋት። ስለዚህ እኛም ልጆቻችንን ለእግዚአብሔር ቤት ልንሰጥ ይገባል። እግዚአብሔር ያሳድጋል፣ እግዚአብሔር ያስተምራል። ዛሬ ዘመኑ ከፍቷል። ልጆቻችን በተለያዩ ነገሮች ወደ ተለያዩ መጥፎ አካባቢዎች ይሄዱብናል። እኛ ግን ወደ እግዚአብሔር አምጥተን በእምነት ለእግዚአብሔር እንስጥ፣ እርሱ ማሳደግ ይችልበታል። የእናታችን የቅድስት ድንግል ማርያም ቃል ኪዳንና ረድኤት በረከት፣ የመልአኩ የቅዱስ ፋኑኤል ረድኤት፣ እንደዚሁም የአባታችን የአቡነ ዜና ማርቆስ በረከታቸው ቃል ኪዳናቸው ከኛ ከሀገራችን ከቤተ ክርስቲያናችን ደግሞም ከመላው ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኑር። ወስብሐት ለእግዚአብሔር አሜን። ይቆየን። እግዚአብሔር በያላችሁበት ይባርካችሁ።